ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል። አሁን ሌላ ሰው ሲያከራዩ በቀብድ ላክቶ ነው። ስማ ዋጋው ተመችቶኛል፣ ግን ግቢው ትንሽ ጨራለች። የ15 ሺህ ብር ደሞዝተኛ በ5 ሺህ ብር ቤት አግኝቼ ለተጨማለቃለህ። እካካ አናገር ልንገርህ፣ በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው። ሁለቱም ጋር ቺክ አከራይልሃለሁ። በ5 ሺህ ብር የቤት ኪራይ 50 ሴንት ነው ማድረግ። ቀርቀቡ በቀርቀቡ ተስልተለ ደላላ እንዴት ነህ? አዎ እሱ ነው ደላላ። እንዴት ነው ቆየብን? በጣም አንተጣት ነበረ ቦታ ማይሲዘው እሱን እንትን እያልኩኝ የኛን ታገኛ አደራ ነው ያገኘሁላችሁ። ቤት ነው ውጪ ነው የሚኖሩት ሰዎቹ፣ አሜሪካ ነው የሚኖሩት። ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው ሰው እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ። ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርከውት ነው ቤት ያለ ነው። አሪፍ ነው። ታዲያ ከማን ጋር ነው የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሰይጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋኔል ጋር ትገባለች። ትተዋወቃላችሁ? ይኸውልህ እኔ ፍቅር የሆነ ጓደኛ ነበረው አፈቅርሻለሁ ምናምን ያለ የቱ ጓደኛ? መላኩን ጓደኛ ነበረው የ4 ዓመት ፍቅረኛሽን። ይኸውልህ ለቅፋው ይኸውልህ ስቶ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነቅሏል። ጭራሽ ቺት አድርገሽበት ነው? ጭራሽ ቺት አታደርግም እሷ። ሆቢዋ ነው፣ ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም፣ የዕለት ተዕለት ተግባሯ ወስላታ ነች። ወስላታና ሰይጣን ቤት ያላስገባም። በጣም ይቅርታ። 3-4 ሰፈር ይዤሽ ሄድኩኝ፣ ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? እኔ አባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላድርግ? እኔ ልንከባከብሽ እንጂ ምን እያደረክ ነው? ምን እያደረጋችሁ? አመማት አይደል? አንተ ስትንከርፈፍ እኔ አንተ ሰው የጤነኛ ነገር ነኝ እንዴ? ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ ያነባ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንቺ እንትን ደግሞ ያልቅ ምን ነገር መለሳችሁ? ምን መዳፍ ታነባለህ አሉ? መዳፍ እንዴ? ቀማያቴ ቅድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው። እሺ አንብብስ በልበል የኔን አንብብስ። ሰው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል፣ ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል። ወይ ስኬት፣ ድሎት፣ ምቾት ግዛቸው ማለት እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን እያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ፣ ትመጫለሽ፣ ድጋሚ ይመችሻል። ምቾት፣ ድሎት። እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይኸውልህ፣ እኔም መዳፌ ተጋግጦም ቢሆን ህይወትን አሸንፌያታለሁ። አንተም ህይወትን አሸንፍ። ይኸውልህ ስማ፣ እኔም ቢሆን ህይወቴን አሸንፌያለሁ፣ እናንተም አሸንፉ። እናቴ መጣሽልኝ። እናቴ 6 ወር ላይ ጨምሮ ባይቻልም መጫወት። ስማ ምን ብርቱካንም አልነበር እንዴ? አለብሽ ሙያ ምናምን ጀምሬ ነው ውስጥ። ኧረ ሙያ ጀመርሽ? በዚህ ነው ለማምለጥ አላሰብሽም? በጣም አሪፍ ጅል ማዘናጊያ ነው። አይገባም። ዝም በል ደግሞ ድምጽ ከፍ አንተ ዲዛ ናት። ይኸውልህ አንድ ነገር ልንገርህ። ምን ባለፈው አመልጣለሁ ብለህ ዘለ የሴቶች እስር ቤት ገብተህ 9 ወር ሙሉ ታሳሪ ወላድ ስታርስ እንደነበር እንዳትረሳ። ገንፎና አጥሚት እየቀቀልክ በዚህኛው በደንብ አስቤበታለሁ፣ ተዘጋጅቼበታለሁ ማለት ነው። ቤቱ ካልተጣ ነው በዚሁ ማለት በዋናው ብር በዚህ ጋር እንዴ? በዚህ ጋር እኮ የእስር ቤቱ ሰራተኞች 12 ሰዓት ሳይሆን እንኳን አይወጡም እኮ። አንተ ማለት ተው እኔ በደንብ አስቤበታለሁ። በሲክስ ማለት ነው ማማው ላይ ያሉትን 3ቱን ፖሊሶች ያቸው በሲክስ። እሺ ሁለቱ ከኛ ጋር ነው ምሳ የሚወጡት። አንደኛው ደግሞ ከዛ ላይ እስከሚወርድ ነው ሩጫ አላመልጦም እንዴ? ሙያ ብቻ አይደለም ትምህርትም ጀመርካ። በሳሉ ነው ይቻላል። እንደዚህ አልነበረም እኮ እኔ ምን በደቂቃ ምን ያህል ትሮጣለህ? ኧረ ደህና እሮጣለሁ። 100 ሜትር አልሮጥም በደቂቃ አይደለ? አሁን ወርዶ አይደርስብኝም ያልከው የማማው ጠባቂ የታጠቀው ብሬን በሰከንድ ወደ 1 ኪሎ ሜትር ይሄዳል ሲተኮስ። አይምሮን ብትን ነው የሚያደርግ። አንተ ግን እንዴ ምን ላድርግ ታዲያ? ረዱዬ ናፈቀኝ እንዴ። ሁለት ዴት ጥሩ ዴት ወጥተን ነበር እናቴ። ሶስተኛው ላይ እኮ ብዙ ነገር አቀደን ነበር። ሁለት ጥሩ ዴት አልወጣችሁ? ሶስተኛው ነበር የቀረው። እኔ ፍጽም ማረኩታ። ምን ማለት ነው? ረዱዬ አንቺም ከለፍቅሬ አትታመኝ። ኧረ እባክህ አንተ ሆቢ መታሰር ነውና ነው ቆሜ ልቅርልህ። ምን ሆቢ ብቻ ታለንቱ ነው እንጂ ታለንቱ ነው። ዳቦ ነው ብላሽ። እኔና ረዱ ደግሞ ሁለታችሁ ነገላችኋለሁ። ዘውታ እገላችኋለሁ። በህግ አምላክ እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለክፋል። ነግሬያለሁ። ምንም ጓደኛዬ ነው። ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው
ለማወጣው በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ ብቻ ይለፍልፍ ለማወጣው አረሽ በሉኝ ባኩትን እንዴ ናግባሽ ሁሌ ከመቼ ዛሬማ ጠይቀዋለሁ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው ምንድነው ምን ላርገው በጣም የቅርብ ወዳጄ ነው ያረፈውና እየመጣው ቼክ ካላረኩታስ በቃ ከወዳጅ በላይ ነው አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው ወዳጅ ብቻ ወንድሜ ነው ያረፈው እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ አይደለም አሁን ግን በቃ ባሏ ሆኛለሁ አብረን እየኖርን ነው በፈጣሪ ጸጸቱ ነው የሚያመላልስ አስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ በዚህ ነው መመላለሰው አዎ ሁሉ ወደ ቤት ሳላየው ከገባው የሆነ ነገር ውርር ያደርገኛል መጥቻ አይቼዋለሁ ዙሪያም ነበረሩን አራቱንም አቅጣጫ ቼክ አድርጋለሁ ሞቷል ዛሬም ፈንቅሎ ይወጣል እኔ አላምነውም እንዴ እሱስ ወደማይመለስበት ሄዷል ይብላኝ ላንተ በቁም ለነቀልከው አያችሁ አይደል ብድር ምን እንደሚያደርግ በድሉ ብሬን አመልስም በድሉ ምንድነው ምር ማለት አራችስ ምን ያንሰኛል ትለኝ ተወደደ ነዳጅ ማለት 3 ዱንካን እኮ ነው ያሰበርኩ ድሮም ከሰፈርሱ ጋር ሰላም ሰፈር ታዋርዱኝ በየሄድኩበት ግድ የለም አንተ ገብጋባ ቃላጭ እቀበላለሁ ሰፈራን ግድ የለም ማንተ ምን ሆነ ነው ያረፈድሽ ስማ ሰፈሬን ሳሚ ሰርግ እንዳለ ታቀም እሱን እየሰበርኩ ነው እሺ አሁን ስጦታ ምን ይዘህ መጣ በል ጽድት ያለ ጾታን ይዤ መጣሁት ምንድነው እነ ሳሚ ሰርግ ላይ ከሙሽሮቹ ፊት ላይ ከሚቀመጠው እስኪ አንዱ ልጅ መጥቼ የተወጋ እኮ ነው ወገኛ ታዲያ በድንኳን ሰባሪ አቅም ጆኒ ዮከርን ከመቃብር ይዤ ልምጣ አይ ልክ ነው በፊ አካባቢ መረጃ ደርሷል ክትፎ ላይ ያለችው ብርጣሉ ነች አሉ የተሳሳተ መረጃ ይደርሰች ማለት ብርጣሉንማ ባለፈው ለኛ ከጣባ ክትፎ ላይ አንዳንድ ማንከ ታነጫንጫን ታዝበናት አልነበር ለካኛ ብቻ አልነበር ሰው ሁሉ ያያት ነበር ከሁሉም ቆንጥራ ሰጣ ሙሉ ቡፌውን ወደ ቤቷ ማጋዝ ክትፎ አይቡን አንብር ክትፎ ጀማሞጀት እንዳለ ወደ ቤቷ አገዛ ቤት ወስዳ ምታረቅ ጥሩ ነው የልጇ አለ ታለገሰችበት የምርህን ነው እድሩ ምን ቢያረቅ ጥሩ ነው በአንድ ቡፌ ሁለት ድግስ በመደገስ በሚል ከስራ አባረ የታባቷ ይበላት እስቲ ደርሰናል ውይ ፌብዬ እናቴ እባክህ ለኔ ምሳዬን ሳልበላ እራቴ ደረሰ አንተን እየጠበቅኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረብከኝ ነው ኧረ እባክህ ውጣልኝ አንተ ውጣ ወንድሜ እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ ፌብዬ እኔ ምን ነበርሽ ግን የረጅም ዓመት ፍቅረኛ እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው እርግጠኛ ነኝ እንዴ እርግጠኛ ነኝ እንዴ ምን ማለት ነው ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው አንድ ጀንበር ሽማግሌ ልትልክ ስትል አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ መቃብር ቦታ ላይ አንተ አምስተኛ ሰው ነህ አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች ሚስቴ ነበረች ብሎኝ ነው እርግጠኛ ነህ ሙት አይወቅስም ሙት ወቃሻቱ ነው ወንድሜ ማንን ነው የምታስቆለው ነው ያማል እንዴ አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም የሙት ቦዲ ካውንት ቁጥር ሙሉ ያማል እውነቱን ልንገር ብዬ እንዴ ፌብዬ የምሰማው ነገር እውነት ነው አታደርጊው አይደለም ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች የዛሬና ያርጎና ሞተችና ባዲ ሬስ ሆነች እንጂ ፌብዬ የምሰማው ነገር እውነት ነው ፌብዬ በድን አይመልስልህ ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው ወጣሽልኝ ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙ ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ ረበኝ እኔም ተራብኩብሽ ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው እንደርሳለና በባስ ቢሆን ኧረ በእናትህ ያመልጠናል እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ተዘም ይለኝ ሰምተኸኛል አይደል አይታል ግን ለቤተሰቡ የሰጠውን
ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ለነገሩ አንተ ምን ታረግ ማለት በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ እንደምትሻለ ነገር እንዴት እንደምታወሩ አዴ በረዬ ወደው ሰላም አለለ። ኧረ ሰላም ነው። ዊስኪው ሰራልን። ዊስኪው ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ ጠጣ። እሺ ደስ አለሽ አይደል? ባለንጀራዬ ፊት ለፊት አወርሽ አባወራውን አንሳፈፈችው፣ አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ አንቺ። ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቤተሰብ አለኝ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋቅ ፋቅ እያደረግሽው አንቺ ቀንቀና ግድ የለም። አዎ ያው ቀላል የሚባል መማር አይደለም። ከዛሬ ነገ ነግሬሻለሁ። በጣም ከባድ ልጨርስልሽ እንጂ ህመሙ ተው፣ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክላትም መሰለህ። ለዋዜማ ብሎ የ35000 ብር አበባ። እሱ ይገርምሃል እንዴ! ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብላ 500,000 ብር ለቫላንታይን። አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ወጪ ነው። ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 አመታት ምክንያት አብዝታ ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ ያረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪያ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ነበር። ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድነው ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ እንዴ? አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 አመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መታወቅ ጀምራችሁ አይደል? ማን ለበሰልሽብኝ? ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ መጭራሽ ቀልድን ጀመርክ አይደል? ደግሞ ምን ተጠናንተን አውርተን ተገናኝተንና መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታ እንዴ? ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች? የኔ ጌታ አድዬ እርጋታ። በዛ ላይ ደግሞ አብረን እናምሽ ስለ እንኳን አትፈቅድልኝም። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ። ወንድ አለ እንዴ? ልውል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር? ሜሪ ሰው ያታገኘው በየሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው ለምን ያረገ እንደነበር ታውቂያለሽ? ንግር አድርጊልኝ። ቆንጆ ክፋት ምናምን እኮ አይደለም ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያረገኝ እና የሚንከባከበኝ ነበር። ከዛ በኋላ እስካገኘኝ በኋላ ይደበድበኝ፣ ይንቀጠቀጠኝ፣ ይረግጠኝ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ ዴት ታረጊ ከነበረች ልጅ ቆማ ትቀር አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ አይደለም። ዴት ያረግሽው በሰው ቆዳ አህያ ነበር፣ እንስሳ ነበር። ዴት ያረግሽው ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሩንድ ላከብን። አይሽ እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም ይኸውልሽ፣ እሱ እንደሷ ከሰው መሀል ወርቅ መነጠል ብትሽ ጥሩ ነው። የተማርሽ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ከገኝ ወደዛ አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተራራሩ። እሺ እኛ እንቸኩላለን። እሺ እናቴ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝም ነው። እንዴ ነው ይደረዛ አዲስ ዳስ ይቀር ቦታችን ላይ ነን ቦስ። ወንጀለኛ ማምለጥ የለበትም። ሚሽኑ መሳካት አለበት። ካለበለዚያ የመጨረሻ ማስጠንቀቂያችን ነው። እሺ እኔ ወድኩ
የኔ ውዶች ምን ውዴ ማለት ምን አፍረሽ ነው እና ሀያ ውዴ አትይኝም እንጂ ይሩጥ ይሄ አንተ ዘራፊ ይሄ ጀለንጎ ያዘው እዚህ ቆመ መጀናጀናቻ ወሬ ቢሮ ከገባ ይግባ ዋናው እኔና አንቺ እንግባባ በኋላ እናወራለን እሺ ዣንጥላ 6 ዋርካው ስር ዝግጁ አድፍጠን እየተከታተልነው ነው ቦስ ከደቂቃዎች በኋላ እጃችን መግባቱ አይቀርም እሺ ተሰቻለ ላምለኝ ፍቅራንችን ነው ለኔ አደለኝ እሙዬ መርማሪቱ ምን እናት መርማሪቱ በስራ ሰዓት ዳንስ ምን ችግር አለው? ስለ ዘራፊው አዲስ መረጃ አለ? ስለ ዘራፊው አዲስ መረጃ የለም። ስለ አንቺ ግን አዲስ የደረስኩበት መረጃ አለ። በጣም ገርቢ ሰው ነሽ። ምንድነው ደግሞ ስለኔ? ላነብልሽ አይደል? ተረጋጊ። አይ መርማሪቱ ይኸውልሽ ጎህ ቀዶ ንጋት እንደመጣ ምድር ላይ በድንገት አዲስ ነገር ወጣ። ሰዎች ሁሉ ወጡ፣ ወደ ሰማይ አንጋጠጡ። ለመጀመሪያ ጊዜ ጨረቃና ፀሐይ ተያይዘው ወጡ። ስለኔ ባለው ተረጋጊ። እኔ ነኝ ቆንጆ በሚለው ክርክር ስላልተጣጣሙ ከሁለቱ አንዳቸው ሰው ሊሆኑ ተስማሙ። ጨረቃን በፍጥነት እኔ ሰው ሆናለሁ አለች። ሰዎቹም ወዲያው ሰሙ። ስሟን አሉት እሙ። መርማሪት እሙ ጨረቃ ያልከኝ እኔ ነኝ። ታዲያ እናሳ መርማሪት ወዶ አራግዙ ተይ መርማሪት አቤ ኧረ እንርዳው። ምንድን ነው የምትረጂው? ይኸውልሽ ሰው ከሆንሽ በቂ ነው። ቅዱስ ለመሆን አትሞክሪ። ነይ እባክሽ። ኧረ ጋሽዬ ሁለተኛ ሰው ያለችበት ቦታ አልደርስም። ጋሽዬ አጥፍቻለሁ፣ ይቅር ይበሉኝ ጋሽዬ። ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለሁም። እኔ ተማርኩ ነኝ ጋሽዬ። እውቀትና ሀብት አንድ ላይ ደስ ይላል አይደል? ደስ ይላል ጋሽዬ። እኔ እኮ እንደዛ አልመሰለኝ፣ ሊገሉ ይመስሉኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለብኝ። ተምሯል ወይስ አልተማረም? እሱን ማወቅ አለብኝ ነው እንዴ ጋሽዬ። እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ዋምና ይዛችሁ ሄዳችሁ ተማራችሁ? አዎ እንዴ ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርከው ጋሽዬ። ይሁን እሺ። I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ። ወጣትነቱን ያለ ብር በመጠማት አሳለፈ፣ በአንተ ሊወጣ ብሩ ብሎ። ይሁን እሺ። ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው መጣለኝ። አሸናፊ ነው እኮ። ድህነትን እኮ ነው በአንተ ስም ነው አይደል የሚዋጉት? እንዴ ጋሺ አይደል እንደ ሌሎቹ ሀብታም ሰዎች አይደሉ። እኔ ላወራ ነው የመጣሁት። እንዴ ጋሺ እንዴ ሰፈሬ ድረስ መጥቶ ያቀሉኛል። እንዴ ጋር ማቅለል አይደለም እከካም ነው አይደለ? አዎ ዳህን አይደለ? አዎ ቅንቅናም ነው አይደለ? ይኸውልህ እኔ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋር ቢገሉኝ ይቻላል። ተዋት ይግደሉኝ ጋር ልጄን ተዋት። እንግዲህ ውሃ ዝርጋታው እንዳይቆራረጥ። ኧረ እንዳያሳስብ። ምን ማለት ነው? ሙያ ላይ ጥያቄ ያስሰማል። ዋክ ደላላው አልነገረም አላጫወተም። ስለኔ እንሰማ በኃይሉ ባያን ውሃ ይታዘዘዋል ነው የሚባለው። ማለት በጣም ጥሩ ጥያቄ ነው። ከለታት አንድ ቀን ቤት ተኝቼ አባይ ከመገዱ በፊት በጣም የሚያበሳጭ አባባል ሰማሁ። አባይ ማደሪያ የለውም ግንድ ይዞ ይዞራል። ለሌት ተነሳው ቀጥታ ወደ አባይ ደረስኩ። አባይ ጋር አየኝ፣ ደነገጠ። ወዲያው ግንዱን ጣለ፣ ማዕድኑን ጣለ፣ አፈሩን አስቀመጠ። ልመለስ የኔ ጌታ አለኝ። ወደ ግብጽ እየወረደ ነበር ውሃው። ሰው እንዳንተ ነው የሚደነግጠው። ከግድቡ በፊት እኔ ፈርቶ ሊመለስ ነበር እኮ ነው የምልህ። የምር አይደለም እንዲሁ ራሴን ፕሮሞት ሳደርግ ሳጋን ነው እንጂ አባይን የሚያክል ወንዝ ብቻዬን እንግዲህ ጫወታውን ቀነስ ነው። ስራ ብዙ ረዳት አንቺን የመሰለች ልጅማ ረዳት አይደለሽም። አንቺማ ጌት ቫልቭ ነሽ። ይኸውልሽ በዚህ በመጠጥ ውሃ ዝርጋታ ላይ ጌት ቫልቭ የሚባል ፕሮዳክት አለ። ያ ማለት ልብ ነው። ልብ እንዴት ነው በሰውነት አካልሽ ደም ሲረጭ አለ አይደል? እንደዛ ነው። ዋና እንደማለት ነው። ተውኩት ሀሳብ። እንደውም ሲፎኒ ነሽ። ሳምባ ማለት ወሳኝ ነገር ምንድነው? ጎበዝ ስራ ሳይሰራ ከተቃራኒ ጾታ ጋር እኔ እንዲህ ለጨዋታ ማቴሪያል እስኪቀርብልኝ ለጨዋታ ቢሆን ማቴሪያል መጣልህ አይደል እንዴ? ምን ያኛው? አዎ በዚህኛው አልሰራም። ይኸውልህ እኔ እንደሌላው ግድ የለሽ አይደለሁ። ለነገ ስራዬ ነው የምጠነቀቀው። አባክቼ እንደምሄድ እችላለሁ፣ ግን ፕሮፌሽን አይፈቅድልኝም ማለት